ለማጽዳት ነበር። የምርሽን ነው? ደህና ሰላም ዌልካም። እንኳን ደህና መጣሽ። ቆየህን? እንተዋወቅ። እሺ ክርስቲያን እባላለሁ። የክሪስ ማሽነሪ መስራችና ባለቤት ነኝ። ስለመጣን ደስ ብሎናል። ዛሬ ለ2030ዎች የምናሳያቸው የሳሙና ማምረት ቢዝነስ ነው። እንዴት በትንሹ መስራት እንችላለን ይሄን ቢዝነስ የሚለውን ነው የምናሳያቸው። ጽናት ተረፈም አብራናለች። እንግዲህ ከሙቪ ወደ ቢዝነስ ልናመጣት ነው ጽናት። በጣም ያስፈልጋል መስራት ያስፈልጋል። ስለዚህ አሁን ከየት ነው የምንጀምረው? እንዴት ፕሮሰስ እንደሚደረግ ያለውን ነገር ከኬሚስት ባለሙያችን ጋር ላገናኛችሁና ከዛ ደግሞ ከኔ ጋር እንገናኛለን። ደስ ይለናል። እሺ ይሄ መቀመሚያ ክፍል ነው። እንግዲህ የድርጅታችን ኬሚስት ነው። ኬሚስት ታደሰ ይባላል። ፕሮዲውስ የሚደረግበት ወይ የሚቀመምበት ክፍል ነው። ባዝሊን ይሰራል፣ ፈሳሽ ሳሙና፣ ሻምፖ፣ ኮንዲሽነር፣ ደረቅ ሳሙናዎች፣ የፊት የገላ በተለያየ አይነት በፍሌቨር ሳሙናዎችን የምናመርትበትና ብቁ ባለሙያችን ነው እሱ። 2030ዎች አሁን የቅመማ ቦታ ላይ ነው ያለነው። ኩክ የሚደረግበት ቦታ ማለት እችላለሁ አይደለ ታዲ? ትችላለሽ። ኩክ ማድረግ ነው የሚባለው። ስቶቫችሁ ይቻላል? አዎ ስቶቭ ያው ሳሙና እንደሚታወቀው የሚሰራው ከሞራ ወይም ከዘይት ነው፣ ከፋት ወይም ከኦይል የምንለው ማለት ነው። ሞራችን ከሆነ ስፔሻሊ ቀዝቃዛ የሆነ አካባቢ ከሆነ በጣም ሶሊድ ነው። እሱ ነገር መቅለጥ አለበት መጀመሪያ። ቴርሞሜትራችን ተጠቅመን ለክተ ነው እስከ 60 ዲግሪ ሴልሲየስ ባለ ሙቀት ሳይበዛም ሳያንስም ማለት ነው በሱ እንዲቀልጥ የሚያደርግልን ስቶቭ ነው። ያው ፀሐይም ለታገሰ ሰው ይቻላል። ስለዚህ ቢዝነሱን ለመጀመር የኬሚስት ይፈልጋል ማለት ነው? አይ ነው ኬሚስት አይፈልግም። በቀላል መንገድ ነው እንዳልኩሽ ዘይት ነው። የኬሚካሎችን ሳቱን ካወቅሽ ባህሪያቸውን ካወቅሽ የትኛው ኬሚካል ሲበዛ ምን ይፈጠራል የሚለውን ነገር አንደርስታንድ ማድረግ የሚችል ሰው ማንኛውም ሰው መስራት ይችላል። አሁን ሶስቶቹ ሳሙናን ለመስራት በቂ ናቸው። ነገር ግን ኮስት የሚባል ነገር አለ። አንድ ሰው ሳሙናውን አምርቶ ማርኬቱ ጋር ኮምፒት ማድረግ ካልቻለ ያው ያመረተው ምርት አይሸጥም ነው። ማርኬቱ ጋር ኮምፒት ለማድረግ በዋጋ የሚቀንሱ ፊለሮችን እንጠቀማለን። ላይክ ዶሎማይት የምንለው ይሄኛው ፓውደር ማለት ነው። እዚህ ጋር የምታዩት ኤንድ ሶዲየም ሲሊኬት የምንለውን ሚኒራሎች እንጠቀማቸዋለን። እነዚህኞች ለምንድነው ኮስታችን የሚቀንሱልን? በዋጋ በጣም ዝቅተኛ ናቸው። ለኪሎ 60 ብር 40 ብር ያው እንደየ ዶሎማይት ታይፓቸው ስለሚለያይ በዚህ ዋጋ የገዛ ነው 1 ኪሎ ዶሎማይት ለነዚህኞች እንደ ፊለር ሆኖ ይሄኛው ለምሳሌ 300 ብር 320 ብር ነው አይደለ? ይሄኛው 200 ብር ነው። የሁለቱን የሶስቱን ዋጋ አጣጥሞልን ከ40 ብር እስከ 50 ብር ቆንጆ ሳሙና መስራት እንዲችሉ ያደርጋቸዋል ማለት ነው። ይሄ ለልብስ ሳሙና ሲሆን ነው። አክቹአሊ ለደረቅ ሳሙና ነው። ለገላ ሳሙና ዶሎማይት አያስፈልገንም። አሁን ትልቁ ቻሌንጅ አረፋ የሚባለውን ነገር ማስተካከል ያስፈልጋል። ይሄንን በተወሰነ መልኩ ብቻ እንጠቀማለን። ለገላ ሳሙና ሲሆን ሰልፎኒክ አሲድ አይገባም። በሱ ፋንታ ታፕ ወይም ሲዲኤ የምንላቸው ሌሎች ኬሚካሎች አሉ ማለት ነው። ባይገባበትም ግን ያው ለገላ ከሆነ ኖርማል ነው። ስለዚህ እንስራው አንድ ነገር አሳየን። እሺ ወደ ስራ ልንገባ ነው። 2030ዎች ከመስራታችን በፊት ግን የነዚህ ዋጋ እንወቃቸው። ወሳኝ ነገሮች ናቸው። ወሳኝ ነገሮች። ስለዚህ እቺ ነው ስንት ብር እናገኛለን? ዘይት መርካቶ በ6000 ብር እናገኛለን። 6000 ብር? 6000 ብር አንዱን ጀሪካን ከ400 500 ብር ሳሙና በላይ ያሰራል። የሳሙና ዘይት ስለሆነ ነው። የሳሙና ዘይት ስለሆነ ብቻ ሳይሆን ያው ኦይል ላይ ያለው አሁን ያለው ዋጋ የሳሙና ዋጋ በዛ ልክ ነው የጨመረው አይደል? አንድ ትንሽ የሳሙና 80 ብር 90 ብር ነው የልብስ ሳሙና። የኦይል መጨመር የሳሙናችን ልክ ማርኬቱ ተረጋግቶ የኦይላችን ዋጋ ከቀነሰ እኛም በዛው ልክ ዋጋችንን እንቀንሳለን ማለት ነው። የኛው ኤስቲፒ 200 ብር ነው በኪሎ። ኮስቲክ ሶዳ 200 ብር ነው። ኮስቲክ ሶዳ ከአየር ጋር ሪአክት ያደርጋል። አሁንና ቅድም ደረቅ ነበር አይደል? አሁን ትችላለች፣ ችግር የለውም። ላብሳ በሳሙናችን ላይ የምንጠቀመው በጣም ትንሽ አማውንት ነው። አሁን ላይ ለሊትር እስከ 1300 ብር ምናምን አለ። ሶዲየም ሲሊኬት ለሊትር 85 ብር ነው። ፐርፊውም የተረሳ ነገር አለ። ፐርፊውም ለሳሙናው ሽታ የሚሰጠው ነው። አዎ ፐርፊውም ግዴታ።
ፐርፊውም የተለያየ አይነት ፐርፊውም አለ። ኦይል ቤዝ ፐርፊውም ቢሆኑ ይመረጣል። አልኮል ቤዝ ፐርፊውም ከሆነ ሳሙናችን በትክክል እንዳይወጣ ያደርግልናል ማለት ነው። ስለዚህ ዋጋ ይሄን ይመስላል። ፐርፊውም 3700 እስከ 4000 ያው እንደየ ስትሬንግዛቸው ይለያያል። በጣም ትንሽ አማውንት ነው የምንጠቀመው። ብዙ ግን ያስጠቅመናል። አዎ ይሄ ያው ብዙ ያስጠቅመናል። ጽኑዬ ግን ስለነዚህ ማወቅ አልፈለግሽም? ሙቀቱ ነው የሚለካበት እዚህ ጋር ይሄኛው ያው ኪችን ስኬል ናቸው። እኛ እዚህ ጋር ለሳምፕል መስሪያ ያቀረብናቸው ናቸው። እስከ 40 ኬጂ እስከ 150 ኬጂ የሚመዝኑ ኪችን ስኬሎች አሉ። እነሱን ሰው መርጦ መግዛት ይችላል። ይሄኛው ቴርሞሜትር ነው እንዳልኳችሁ፣ የዚህኛው ሙቀት መለካት አለበት። ያው 2 ሜትር ሶፋ አለው። ይሄኛው ሁለቱ ሲቀዘቅዝ ጠብቀን መስራት የምንችልባቸው ወይም የሁለቱን ሙቀት አመጣጥን መስራት የምንችልበት መንገድ ስላለ ቴርሞሜትር ለሱ ይጠቅመናል ማለት ነው። ኦኬ። ስለዚህ እነዚህ ዋጋቸው ማወቅ አለብን ግዴታ ስለሆነ ሙቀታቸው ላይ ግራሙን ደግሞ የሳሙናው መጠን መሰለኝ በዚህ የሚለካው አይደል? የሳሙናው መጠን የግብአቶቻችን እየተለኩ ነው የሚሰሩት። ሁሉም ግብአት የተሰራ ነው። ያለ ግብአት 100 ግራም ኮስቲክ መመዘን ያለብሽ 90 ወይ 110 ካደረግሽው ምርትሽ ይበላሽ። በተሰጠሽ ልኬት ልክ መስራት አለባችሁ። ሬሾ ፕሮፖርሽኑ በትክክል ካልተሰራ ጥሩ ሳሙና ማምጣት ያስቸግራል። ስለዚህ በግራምና ቴርሞሜትሩን በደንብ ካልተጠቀምነው አንድ ካርቶን ላይ የተለያየ አይነት ምርቶች ሊኖሩ ይችላሉ ማለት ነው። አዎ ሳሙናችን ከተቆረጠ በኋላ ተመዝኖ 250 ግራም ሳሙና ከሆነ በአንድ ካርቶን ላይ 250 ግራም መቀመጥ አለበት። ስለዚህ እዚህ ሩም ውስጥ ትሬኒንግ የምትሰጠው አንተ ነህ ማለት ነው። እዚህ ቤት ውስጥ እሺ አሁን የምንሰራው የገላ ሳሙና ነው። ስለዚህ ሞልዳችን የምትይዘው ከ600 እስከ 650 700 ግራም ነው። አሁን ይሄ እስኪቀዘቅዝ የግዴታ መጠበቅ አለብን። ቀደም እንግዲህ ለሚክስ ለማድረግ 2 ባልዲዎችን ትናንሽ ባልዲዎችን ተጠቅመናል። እነሱም የራሳቸው ኮስት አላቸው አይደል? አስፈላጊ ነገሮች ስለሆኑ እነዚህ 150 ብር ናቸው እንደ ሳምፕል መስሪያ። እነዚህኞች ለአንድ ሙድ መስሪያ የሚሆኑ 350 ብር ናቸው። በማስ ፕሮዳክሽን ማምረት ላይ የሚፈልግ ሰው 100 ሊትር የሚይዝ ወይም 100 ኬጂ የሚይዝ እሱን በ1300 በ1400 ብር ገዝቶ መስራት ይችላል ማለት ነው። እሺ ከዚህ ቀጥለን ኮስቲክ ሶዳችን አሁን ቀዝቅዟል። ምን ጨምረው ምንድነው ኤስቲፒ እና ኦይላችን ላይ ወተት እንጨምራለን ማለት ነው። ይሄ ወተቱ መጨመር ለምንድን ነው ያስፈለገው? ወተቱ ያው ስፔሻሊ ለህፃናት ሳሙና መስራት የሚፈልግ ሰው ህፃናት በቀላሉ ሰውነታቸው ሞይስቸራይዝ ለማድረግ ሌሎቹ ግብአቶች ባዕድ ነገር ያለባቸው ስለሆኑ ያው ከኢንግሪዲየንት ከተጻፈባቸው ውጭ የሚጨመሩ ነገሮች ስለሚኖሩ እነሱ ማንኛውም ሰው በቤቱ ለልጁ የወተት ሳሙናን እያመረተ ወይም እየሰራ ማጠብ ይችላል። አንደኛ በራሱ በወተቱ ፍሌቨር ነው የሚሆነው፣ ሌላ ሽታ አይኖርም ማለት ነው። ምን ያክል ጊዜ ይወስዳል ትሬኒንጉ? ትሬኒንጉ እንዳይሽው ኢዚ ነው። ስሞችን ማወቅና ግብአቶችን ማወቅ ብቻ ነው። እንደ ሰውየው ተቀባይነትም ይለያያል። ከኬሚስትሪ ብዙ የራቀ አይነት ሰው ከሆነ ሜቢ 2-3 ቀን ስሞችን መያዝ አንድ ስራ። ኬሚስትሪው ላይ ያለ ኤስቲፒ ኦይል ኮስቲክ ሶዳ ነው የምትያራል። ሁለቱም ከያስ ወተት ነው። ዋን ዴይ ትሬኒንግ ያልቃል ማለት ነው። በአንድ ቀን ስልጠና ያልቃል። እሺ ትሬኒንጉ ምን ያክል ወጪ ነው የሚፈልገው? ስንት ብር ትሬኒንጉ ነፃ ስልጠና ነው የሚሰጠው? ነፃ ስልጠና ነው። ማሽነሪውን ለገዛ ሰው ስልጠና ነፃ ነው ማለት ነው። ኦኬ እናንተ ጋር የምትሰጡት ማለት ነው አይደል? እኛ ጋር የምንሰጠው ነፃ ነው። ለስልጠና ብቻ ማቴሪያሉን ሌላ ቦታ ገዝተው ወደ ክሪስ ማሽነሪ ብቻ መተን መሰልጠን እንፈልጋለን እንደሚሉ እስከ 5000 ብር እናስከፍላለን። 5000 ብር ስልጠና የሳሙና ማምረት ይቻላል ማለት ነው? አዎ የገላውንም የልብሱንም ሳሙና ሰልጥነው መሄድ ይችላል። በአንድ ቀን ስልጠና በ5000 ብር በ50000 ብር ማሽን የሚጀመር አምራች መሆን ትልቅ እድል ነው ብዬ በጣም ደስ ይላል። ስንት ብር ናቸው ሞሎቹ? ሞሎቹ 1000 ብር ናቸው።
አሁን ማለት አንዳንድ ሳሙና ላይ ብራንዶች ስም ይጻፋል ስታምፕ እንዴት ነው የምታደርጉት? እነሱ አሉ ልክ እዚህ ጋር በምታያቸው መልኩ እነዚህ ስሞች ናቸው። ለምሳሌ ያን ደንበኛችን እንትን ናቸው ስሞቹ በዚህ መንገድ ይቀረጹና ስታምፕ ይሆናሉ። እዚህ ላይ ይደረጋል ከማለቱ በፊት ማለት ነው። ከደረቀ በኋላ ስለዚህ አሁን ፍሪጅ ውስጥ ነው የምናደርገው ነው። ምን ውስጥ ነው የሚገባው? ሳፖኒፊኬሽን በራሱ መንገድ ነው የሚያልቀው። ራሱ ነው የሚደርቀው። ይህንን በ8 ሰዓት ውስጥ ስለሚደርቅልን ከሞልዳችን እናወጣና በላስቲክ ሸፍነን እናስቀምጠዋለን ማለት ነው። 8 ሰዓት ይደርቃል። ነገር ግን 8 ሰዓት የደረቀውን ሳሙናችን ቀጥታ ወደ እንትን አናወጣው። በላስቲክ ተሸፍነው ላይክ ይደረደሩና በላስቲክ ተሸፍነው ለ48 ሰዓት ሳፖኒፊኬሽን ፕሮሰስ መካሄድ አለበት። ቆንጆ ቆይታ ነው ያደረግነው እዚህኛው ክፍል አይደል? በጣም ደስ ይላል። በጣም ጎበዝ አስተማሪ ነው። በጣም ጥሩ አስተማሪ ተንከባክቦ ነው ያስተማረው። ስለዚህ ቀጣዩ ሂደት ምንድን ነው? ይሄኛው 8 ሰዓት መጠበቅ አንችልም። ከ30ዎች ጋር የምናደርገው ቆይታ ትንሽ አጠር ያለች ናት። ስለዚህ ወደ ቀጣዩ ስቴፕ ነው። ዌልካም እንግዲህ ወደ እኔ ተመልሳችኋል። ስለዚህ እኛም ደግሞ እችን አሁን ከተር ቴብል የምትባል ነች፣ መቁረጫ ነች። በቀላሉ እዚሽ ላይ ቆርጠው ቅርጽ አውጥተው ቅርጽም የሚቆረጠው እዚህ ቴብል ላይ ነው። እዚሽ ቴብል ላይ ነው። ስለዚህ በዚህ አይነት ሁኔታ ራሳቸውን ሰፖርት ማድረግ ይችላሉ። የፋይናንሳቸውንም ኢንካማቸውን መጨመር ይችላሉ። ስለ ቦታ ብናወራ ደስ ይለኛል። አሁን ያየናቸው በደምብ ቅድመም አንተ ቱር ስታስደርገን ነበር፣ ስታስጎበኘን ነበር ቦታዎቹን እና እንዴት ነው የቦታ አጠቃቀም እዚህ ቢዝነስ ላይ ማለት አሁን እኛ ወጣቶች አንደኛ ለመኖር ሌላ ኪራይ ይፈልጋል። ከዛ ደግሞ ስራ እንስራ ብለን ተጨማሪ ኪራይ ውስጥ ከምንገባ ገና አዲስ ቢዝነሱን የምንጀምር ሰዎች ቦታ አጠቃቀማችንን እንዴት ነው ማድረግ ያለብን? አነስተኛ ቦታ ነው እንደምታዩት፣ ሜትር ከ20 በሜትር ከ10 ነው ቴብሉ። ስለዚህ እችን የምታህል ቦታ ሰው ያጣል ብለን አናስብም። የቤታችንን የሆነችዋን ስፔስ መጠቀም ይችላሉ። አንደኛ ድምፅም የለውም። እዛ ጋር አሁን የመቀመም ሁኔታውን ከሄደ በኋላ እዚህ ጋር ለመቆራረጥ ደቂቃም አይፈጅም። ስለዚህ በጥንቃቄና በጽዳት ሳሙናዎቹን በኋላ ከደረደሯቸው ያን ያህል ሰፊም ቦታ አይወስድም ማለት ነው። ስለዚህ መቁረጫ ቦታው ላይ ነው ያለነው። እኔ እያየን ብናወራ ምን ይመስላል? በጣም አሪፍ። ስለዚህ ወደ መቁረጡ እንሄዳለን ማለት ነው። የምንቀጥለው ወደ ቅርጽ ማውጣት ነው ማለት ነው። መጽዳት እንዲኖርበት የእንጨት ባለሙያዎች ጋር ሄደን የምናሰራቸው ናቸው አይደለ? መግፊያዎቹ አሉ። እኛው ከፓኬጅ ጋር አሉት። እነዚህ አንድ ላይ ፓኬጅ ውስጥ አሉ ማለት ነው። ይሄ ቢዝነስ ሰፊ ነው። ሳሙና ማምረት ብቻ አይደለም፣ ማሽነሪ ማምረትን የሚያካትታል። ሳሙናው ላይ ብቻ ስፔሻላይዝ አድርጌ ለስራ የሚል ሰው በዛው ማድረግ ይችላል። ከዛ ውጪ ብዙ አይነት ዘርፍ አለው፣ በአንድ የተወሰነ አይደለም። በጣም ቆንጆ ቆይታ ነበር ክርስቲያን፣ እናመሰግናለን። በጣም ጽኑ ህዶቴ። ስለዚህ ቢዝነስ የሆነ ነገር ብቲንና የመጨረሻ መለያያችን ብናደርገው ደስ ይለኛል። ያው እኔ የማውቀው የነበረው ፈሳሽ ሳሙናውን ነበረ። ከብዙ ዓመት በፊት ሰርቼ አውቃለሁኝ። የሳሙና ግን ብዙ እውቀት አልነበረኝም እና በጣም ነው ደስ የሚለው። ያው ሳሙና ሲባል እኔ ካፒታሉን ብዙ ነበር የሚመስለኝ፣ እንደዚህ በአጭር ጊዜ የሚሰራ ከዛ እንደዚህ ቶሎ ሁሉ ነገሩ ሀገር ውስጥ የሚገኝ መስሎ አይሰማኝም ነበር እና በእርግጠኝነት ብዙ ወጣቶች ይህን መስራት እንደሚፈልጉ አምናለሁ። ምክንያቱም ያው ብዙዎቻችን መንገዱን የጠፋን እና ጥሩ መንገድ አሳይተናል ብዬ አስባለሁ። 20-30ዎችም እንግዲህ ተከታታዮች ዛሬ መጥቼ ይህን የመሰለ ቆንጆ አጭር ቢዝነስ በፈለግነው መንገድ ልንሰራው የምንችለው ከጓደኞቻችን ጋራ ብቻችንን አይደለ በህብረት መሰራት የሚችል ነገር ነው እና ያን ያህልም ካፒታል የማያስወጣ ስለሆነ በጣም ደስ ብሎኛል። እና ደግሞ ዋናው ስራ ላይ ቢዝነስ ላይ የሚያስፈልገው ነገር ብዬ የማምነው ቅንነት ነው። እናንተ ጋር ቅንነት አይቻለሁኝ። በዚህ አጋጣሚ አመሰግናለሁ። 20-30ዎችም እንግዲህ እንደምትወዱት ተስፋ አደርጋለሁኝ። በጣም አድርጌ አመሰግናለሁ። ወዳቻለሁ። እግዚአብሔር ያክብርክ ስለተቀበልከኝ።
አመሰግንሻለሁ ስለጋበዝሽኝ። እኔም አመሰግንሻለሁ ስለመጣሽ አክብረሽን። አንቺም ነገ ጧት ቢዝነሱን ከሚጀምሩት መካከል ትሆኛለሽ ብዬ አስባለሁ። እኔም ጀምራለሁ ነገራችን እመጣለሁ። 2030ዎች በዚህ ሳምንት የነበረን የስንት ነው ቆይታችን ያያችሁትን ይመስል ነበር። ስንጀምር አሪፍ ቢዝነስ እናሳያችኋለን ብለናል። ቃላችንን አክብረናል። ቆንጆ ቢዝነስ በትንሹ ጀምራችሁ በደንብ የምትሰፉበት የምታድጉበት አይነት ቢዝነስ ነው ስናየ ቆየ ነው። እንደተለመደው ቀጣይ ሳምንት ማየት የምትፈልጓቸውን ቢዝነሶች 7696 ላይ ኤችኤስን እያስቀደማችሁ ጻፉልን። እኛ አይተን ራሱን ቢዝነሱን እንሰራላችኋለን። እንገናኛለን ቀጣይ ሳምንት። ደህና ሁኑ። የዛሬው 2030 ፕሮግራማችን ሳንፈልግ ልንለያችሁ ነው። እያዘንን ልንለያችሁ ነው። አብረናችሁ የቆየ ነው እኔ ትራስ አጽባህና አዶናይ ዮሴፍ ከመላው የኢቢኤስ ፕሮዳክሽን አባላት ጋር በመሆን ነበር። ቀጣይ ደግሞ እንደዚሁ ቆንጆ ፕሮግራሞችን ወደ እናንተ ይዘን እንመጣለን። እስከዛ